በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስ ኩላትና ይኩን። ፍቁራት ስድራ እግዚአብሔር ንማሕበር ሐመረኖ ተራዶ ቻናል ተኸታተልቲ ከመይ ቀኒኹም? እግዚአብሔር ይመስገን ኢልና ክነመስግኖ ናቱ ቅዱስ ፈቃዱ ይኩን አሜን። እሽምባር ፍቁራት ስድራ እግዚአብሔር ለዛሬም እግዚአብሔር ቢወድና ቢፈቅድ የነፍስ አርነት ካብዝና ብጽወ ቅዱስ አቡነ ሽኖዳ መጽሐፍ መበል 7 ክፍል ክነንብብና ሰናይ ምድማጽ። የዛሬው ርዕሳችን ምዕራፍ 7 ሆኖ ማንነትህን እወቅ ይላል። ውድ ወንድሜ ሆይ ፍጹም ልትሆን ትወዳለህን? ነፍስህስ ምንም አይነት ቀንበርና ተጽዕኖ ወደሌለበት ስፍራ ነጻ ትወጣ ዘንድ ትወዳለህን? ከወደድክ በቅድሚያ ራስን ከብዙ ነገሮች ማራቅ መቻል አለብህ። ይህን ማለት ዓለም በውስጥ ከዘራው ከማንኛውም ምኞት፣ እውቀትና ስሜት በሙሉ ማለት ነው። አስቀድመህ ግን ራስን በመካድ በእግዚአብሔር ፊት ምንም እንዳልሆን ቆጥረህ ቁም። እውነተኛ አንተነትን እወቀው። ለመሆኑ አንተ ማነህ? አንድ እፍኝ የምድር አፈር አይደለህምን? ከአፈርም ያነስክ ባዶ ነበርክ እኮ። ዓለም ከተፈጠረ በኋላ ያ ዓለም በነበረበት ጊዜ እኮ አንተ አልነበርክም። ከዛም በኋላ ነው እግዚአብሔር ካለመኖር ወደ መኖር ያመጣ። በመጀመሪያ እግዚአብሔር የምድርን አፈር ፈጠረ። ኋላም ከዛን አፈር አንተን አበጀ። ታዲያ ለምንድነው ራስን ከፍ የምታድርገው? ራስን ከፍ ታድርግ ዘንድ አንተ ማነህ? ምንም አይደለህምና ራስን በትህትናና በታናሽነት ዝቅ አድርግ። በእግዚአብሔር ፊት ስትቆምም የመጀመሪያው ማንነት በማስታወስ በተሰበረ ልብና ራስን በማዋረድ ቆም። አሁንስ ምንም እንዳልሆንክ ተገንዝበሃልን? ካልተገነዘብክ ሌላም ልጨምርልህ። አንተ ከምንም ነገር በታች ያነስክ ነህ። ምንም መሆን ማለት አለመኖር ማለት ነው። ምንም መሆን ማለት አለመኖር ማለት ነው። አለመኖር ደግሞ በሰው ከሚፈጸም ኃጢአት የተሻለ ነው። እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱም ሁልጊዜ ፍጹም ክፉ እንደሆነ አየ። ዘፍጥረት ምዕራፍ 6። መልካም የሆነውን ነገር ባንተ ዘንድ ብታገኝ ያ የሆነው ባንተ ወይም ካንተ ሳይሆን ከእግዚአብሔር እንደሆነ እርግጠኛ ሁን። ምክንያቱም ከማንም በላይ መልካምና ፍጹም ቅዱስ የሆነ እርሱ ብቻ ነውና። ስለ መልካም ነገር ስለምን ትጠይቀኛለህ? መልካም የሆነ አንድ ነው። መልካም የሆነ አንድ ነው። ማቴዎስ ወንጌል ምዕራፍ 19 ቁጥር 17። መልካም የሆነውን ነገር ባንተ ዘንድ ብታገኝ አሁንም ራስን አታማጻደቅ። ራስን ለማጽደቅ ከመጭፈርፈር ክብርን ሁሉ ለእግዚአብሔር ስጥ፣ ያ የእርሱ ድርሻ ነውና። ምክንያቱም መልካም የሆነው ሁሉ የተፈጠረው የበጎና የመልካም ነገር ሁሉ ፈጣሪ በሆነው በእርሱ ስለሆነ ነው። እርሱ ራሱ መልካም፣ ባህሪውም መልካም ነው። ያለ እርሱ አንተም ምንም ስለሆንክ ምንም ታድርግ ዘንድ አትችልም። ልክ እንደ ጨረቃ ልታበራ ብርሃንም ሙሉ ጨረቃ እስክትሆን ድረስ እየደመቀ ሊሄድ ቢችልም በዚህ ሁሉ መካከል ግን ጨረቃ የራሷ የሆነ ብርሃን የሌላትና ብርሃኗን ከፀሐይ የምታገኝ ጨለማ ፕላኔት መሆኗን አትዘንጋ። ፀሐይ ብትጠፋ ወይም ብትጨልም ጨረቃ በራሷ ጨለማ ስለሆነች ብርሃን ልትሰጥ እንደማትችል እወቅ። እውነታው ይህ ከሆነ ጨረቃ በፀሐይ ፊት ስለ ብርሃኗ ትመጻደቅ ዘንድ ትችላለችን? አትችልም። ውድ ወንድሜ ሆይ አንተም በእግዚአብሔር ፊት ስትቆም ልክ እንደዚሁ ነው። በአንጻሩ ግን ክፉ የሆነውን ነገር ባንተ ዘንድ ብታገኝ ካንተ መሆኑን ወቅ።
ምክንያቱም ኃጢአት በደጅ ስትዳባ ልታባራት ስልጣን ሲኖር ስልጣንህን ለእርሷ አሳልፈ ስለሰጠህና እርሷ በአንተ ላይ ስለሰለጠነች ነው። ዘፍጥረት ምዕራፍ 4። ክፉ የሆነ ሁሉ ከእግዚአብሔር አይደለም፣ እግዚአብሔር በባህሪው ክፋት የለበትምና። ፍጥረቱም ሁሉ ያለምንም እንከን በተቀደሰ እጆቹ የፈጠረ አምላክ ነው። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። ዘፍጥረት ምዕራፍ 1 ቁጥር 31። ውድ ወንድሜ ሆይ አሁንስ ማንነትን አወቅ? ራስን መካድና ምንም እንዳልሆኑ መቁጠር አንተ ከእግዚአብሔር ጋር ለሚኖርህ ግንኙነት መሰረት መሆኑስ ተገነዘብክ? ይህን ስልህ ግን አንተነትህ ምንም አይጠቅም ማለቴ ሳይሆን ይህን አንተነትህ ራስን በማዋረድ ካደው ማለቴ ነው። አንተነትህ ምንም ከንቱና ደካማ መሆኑን ቀደም ሲል ተመልክተናልና፣ ስለዚህ ራስን አዋርድ አልልህም። ምክንያቱም ራሱን በትህትና ያዋረደ ሰው ከነበረበት ቦታ የበለጠ ዝቅ ወዳለና ወደ ተናቀ ስፍራ ያስቀመጠ ሰው ስለሆነ፣ እንደኔና እንዳንተ ምንም ዋጋ የሌለን አፈርና ትቢያ ክብራችንን ስለምንፈልግ ራሳችን ልናዋርድ አንወድም። ያትህ ሰው ግን ራሱን ስላላከበረ መዋረዱን አይጠላውም። ውድ ወንድሜ ሆይ ራስን መካድ ስል ራስን ማወቅና ምንም እንዳልሆንን መቁጠር መቻል ማለት እንደሆነ እወቅ። ከወደድከው ላንተ ካለው ታላቅ ፍቅርና ቸርነት የተነሳ ልታገኘውና ሊኖርህ የማይቻለውን ክብር፣ ሞገስ፣ ትህትና እና ራስን ማወቅ በምህረቱ የሚያጎናጽፍ እርሱ እግዚአብሔር ነው። እስቲ ከዚህ ቀጥሎ ያለችውን ድንቅ ጥቅስ አብረን እናጣጥሟት። ነገር ግን እግዚአብሔር ጥበበኞቹን እንዲያሳፍር የዓለምን ደካማ ነገር መረጠ። ነገር ግን እግዚአብሔር ጥበበኞቹን እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለም ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። አንደኛ ቆሮንቶስ ምዕራፍ 1። ይህ ማለት ምን ማለት ነው? የእግዚአብሔር መንግስት የተዘጋጀችው ለሞኞች፣ ለደካሞችና ለተናቁ ብቻ ነው ማለት ይሆን? አይደለም። አስቀድሞ እግዚአብሔር እንደ ነቢይ ሙሴና ሐዋርያው ቅዱስ ጳውሎስ ያሉ አዋቂዎችን መርጧል። ቅዱሳን የሆኑ ሰዎችም እንዲሁ እንደ ሳምሶን ያሉ ጀግናና ደፋር ሰዎችንም መርጧል። እንደ ቅዱስ ዳዊት ያሉ የተከበሩ ሰዎችም አስነስተዋል። ታዲያ ይህን ከላይ የተጠቀሰው ጥቅስ ጋር እንዴት ሊጣጣም ይችላል? ይህም እግዚአብሔር የዓለምን ሞኝ፣ ደካማና የተናቀ ነገር ብቻ አለመምረጡን ስሙ የተመሰገነ ይሁንና፣ እነዚህ ሰዎች ምንም እንኳን ታላቅ እውቀት፣ ኃይልና ክብር ቢኖራቸውም እንኳን በእርሱ ፊት ሲቆሙ ራሳቸውን ይቆጥሩ የነበሩት እንዳላዋቂ፣ ደካማና የተናቁ አድርገው ነበር። የግብፃውያን ጥበብ የተማረው ሙሴ በእግዚአብሔር ወደ ሕዝበ እስራኤል የተላከው ባለው ሰብአዊ ኃይልና በራሱ በሚተማመንበት ወቅት አልነበረም። እግዚአብሔር የጠራው ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ? ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ። ትናንትናና ከትናንት ወዲያ ባሪያህም ከተናገርከኝ ጀምሮ አፌ ትብ ሰው አይደለሁምን? በማለት መናገር በጀመረበት ሰዓት ነው። ዘዳግም ምዕራፍ 3። ሕግን በገማልያ እግር ስር ተቀምጦ የተማረው ሐዋርያው ቅዱስ ጳውሎስም ቢሆን በእግዚአብሔር የተላከው እንዲህ ማለት ከቻለ በኋላ ነው። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል አጠፋለሁ ተብሎ ተጽፏልና። ጥበበኛ የታለ? ጸሐፊስ የታለ? የዚች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምንም? እኔ በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጽ ነበር እንጂ በሚያባብል በጥበብ ቃል አልነበረም። አንደኛ ቆሮንቶስ ምዕራፍ 1።
አንተ እግዚአብሔርን የምታመልክ ወንድሜ ሆይ፣ አንተ በእውቀትህና በባህልህ የቤተ ክርስቲያን መሰረት የምትጥል ይመስልሃልን? ምስኪን ነህ። ባለው እውቀት ላይ ያለህን መታመን ካላስወገድክ በስተቀር ወደ እግዚአብሔር ፍጹም መቅረብ እንደማትችል ነው የምነግረን። ይህን ከሆነ ደግሞ ምንም እንኳን አገልግሎት የተሳካ ቢሆንልህ እግዚአብሔር አይባርከውም። ምክንያቱም ሰዎች የተሳካ አገልግሎትን የሚገልጹት ከዓለም ከተቀበልካቸው የምስክር ወረቀቶችና ሳይንሳዊ ዲግሪዎች አኳያ እንዳገኘው አድርገው ስለሚቆጥር ነው። በዚህም ለእግዚአብሔር ይሰጥ የነበረው ክብር ተሰርቆ ለዓለም ተሰጠ ማለት ነው። ለዛሬው እዚህ ጋር ይበቃናል። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ሳምንት ካቋረጥነው እንቀጥላለን። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።